ቺርዚኮስ አልገደለችም። አረባክ ከመግደሉ የተናነሰ ነገር የለም። ምንድነው እንዴት ነው የምታስበው? የገዛ ጓደኛን ባል የተመኘች ሰው እኮ ናት። ምንድነው የፈለከው? እኔ አይደለሁም ማለች እኮ በቃ ልጅቷ ጤነኛ ነበርኩኝ። አሁን ቢያንስ ተረዱኝና ይቅርታ ተቀበሉ። አልደርስባችሁም ነው። እሱን ተው። ለምን እንጫጫዋለን? ይኸውልሽ እሷ እያለች ያለችው ይቅርታ ብቻ አድርጉልኝ፣ አጠገባችሁ አልደርስም እያለች ነው። ምንድነው የምትመጣው? ምንድነው የምትይኝ አንቺ ልጅ? አንተ ራሱ ምንድነው የምትለው? ጤነኛ ነህ? የምታደርገው ነገር ልክ ነህ? አዎ ልክ ነኝ። እሺ ምን ዋስትና አለ? እሷ ሌላ ነገር አስባ እንዳልመጣች ምን ታስብ? እኔ ምን ታደርገኛለች? አንቺ ምን ታደርግሻለች? ኧረ እባክህ ያን ያደረገችውንማ አሳይታለች። አሁንም ቢሆን ታሳያለች። እሺ መቀበል ለምን ከበደሽ? እዚህ አሁንም ቢሆን ደጋግማ እየደወለች ነው። በምንም ምክንያት ግን አንተ እኔ ጋር ካደረስካት እኔ እናንተ ነው የምንቆራረጠው። አሁንም ቢሆን እኔ አይደለም ትናንትና ያመጣኋት ማይ እንዳትናገረኝ። እኔ እንደዚህ ኧረ እባክህ ለምንድነው ማንናገርክ? እኔ አይደለም ያመጣኋት አሰሚኝም እንዴ አንቺ ራሱ እኔ እናንተ መሀል ክፍተት እየተፈጠረ ነው። ሰምተኛል አይደለ? እሷን በማመን ብዙ ችግር እየተፈጠረ ነው። ነገ ደግሞ ሌላ ችግር ሲፈጠር ማለት ነው ምን አለች ማሂ ነው የምትለኝ። ሰምተኛል አይደለ? እኔ የማውቀው እንደ ጓደኛ እንዴት ቀርበኝ የፈለከውን አድርግ፣ ግን ይዛብኝ ብቻ አትምጣ። ይቅር ለእግዚአብሔር ምን እንዳረገች አላውቅም፣ ማለት ምን እንዳስነካቸው አላውቅም። ወላሂ በዚህ ልክ። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ደህና ነኝ አልሐምዱሊላህ አለን። እንግዲህ አንዳንድ ነገር ማለት ስለምፈልግ ነው፣ ማለት ለብዙዎቻችሁ መልስ መስጠት ስለምፈልግ ነው ዛሬ የመጣሁት እና ከየት እንደመጀመርላችሁ አላውቅም። በየጊዜው በየቀኑና በየየሆነ ነገር በተፈጠረ ቁጥር እኔ መጮህ ሰልችቶኛል። ማለት ስለማን እንደማወራ ግልጽ ነው። ስለ ሮዛ ነው ይሄን ሁሉ ነገር እምለው። ማለት በጣም ብዙ ሰው ጋር መታ ይሄን እያለች ነው። እናንተንም ይቅርታ እየጠየቀች ነው። ይቅርታ ማድረግ ባይዘው ትልቅነት ነው። በቃ ይቅርታ አድርገንልሻል ሂጂ ብላትም አልሰማ ብላኛለች። ስልኬ ላይ 10 ነው የምትደውለው ምናምን። አብሶ ትላንትና ቤት ድረስ መታለች እና ምን ብዬ ምን እንደምል ራሱ አላውቅም። ምን መመለስ እንዳለብኝ አላውቅም። እቅዷ ሲጀመር ግልጽ ነው። ማለቴ ምን ፈልጋ እንደመጣች ግልጽ ነው። እንኳን እንደዚህ ድንገት የማያውቀው ራሱ ድንገት ራሱ ያየን ሰው ራሱ ይሄን ነገር መረዳት የሚችል ሰው ስለሆነ ነገሩ የሚረዳ ነገር ስለሆነ እያንዳንዱ ሰው ጋር እየመጣች ይቅርታ እየጠየቀች ነው። አይታችኋል። ሲጀመር ሀሰንን ተውት በአሳምነዋለች። ረጅም ሰዓት አግኝታ አውርታለች መሰለኝ አላቅም። አምኗታል። በቃ ይቅርታ አድርጊላት ነው እያለኝ ያለው አይደለ? ይቅርታ አድርጌላታለሁ፣ ግን እሷ አቅዳ ሌላ ነገር ስለሆነ ነው ይሄን ሁሉ ነገር እያደረገች ያለችው። ምን እንደማስተካከል አላቅም። በቃ ይቅርታ አድርኩልሽ ሂጂ ብላት አልሰማለችኝ። ሲጀመር ይቅርታ አድርጌላት መቀራረብና እንደገና ሌላ ነገር ነው እቅዷ። በእርግጠኝነት እቅዷ ይሄ ነው። ምክንያቱም እኔ ይቅርታ አደረኩላት ማለት ደግማ እንደመጀመሪያ ጓደኛ መሆን ትፈልጋለች ምናምን ነገር አሳባ በደንብ ስለማውቀው ነው። ሌላ ኮሽታ ስለፈለገች ነው። ሌላ ነገር አሁን ላይ ብሩክና ሀይሚ ያሉበት ነገር ልክ አይደለም ምናምን ነገር እሱን ነገር እንትን ለማለት እየሞከርን ነው። ይባስ ብሎ ደግሞ እሷ በዚህ መንገድ ስትመጣ ነገሩ እየከረረብን ነው አይደለም የሚመጣው እና በኔም አትናደዱ ማለት እንደዛ ገፍትሬ ሳባራት ምናምን ነገር እኔ ምን ማድረግ ነበረብኝ? በጸባይ አናግሬያታለሁ። ሲጀመር ካያችሁ አሁን ሳይሆን ያን የረመዳን ሲገባ አናግሬያታለሁ። ወላሂ ይቅርታ ጠይቄያታለሁ። በቃ እኔ ጥፋተኛ ሳልሆን ይቅርታ እንባባል፣ ረመዳን ነው ከዚህ በኋላ አትደርስብሽም አትድረሽብን ብላት ራሱ በጥፊ ብላኝ ነው አይደል ሄደችው። ስለዚህ እኔ ምን ማድረግ እችላለሁ ከዚህ በላይ ምንም። ብቻ ምን ማድረግ እንደምችል አላቅም። አሁን እኔ ከዚሁ ነገር መቋጨት ስለምፈልግ ነው። ምክንያቱም ነገ ምናምን ነገር መታ እንደገና ሌላ ነገር ማስነሳት የለባትም። እንድትመጣ ማግኘትም ስለማልፈልግ ነው። ምክንያቱም እኔም ባገኘችኝ ቁጥር እኛ ጋር በመጣች ቁጥር በጣም ብዙ ነገራቶች ነው የሚፈጠሩት ከዚህ በኋላ ማለት ነው። እና ያ ነገር እንዳይፈጠር ግዴታ አሰንጋ ያለውን ነገር እኔ መጨረስ አለብኝ በእናንተ ፊትም እሱም። ምክንያቱም እሷ ናት በእናንተ ፊት መታ ይሄን ሁሉ ነገር ይሆን አይደለ አሁን ሳይሆን ከመጀመሪያው ጀምሮ እና ቃል ማስገባት ስለምፈልግ ነው አሰነን። ምክንያቱም በቃ ይቅርታ ነው ይቅርታ ማድረግ ትልቅነት እስከሆነ ድረስ ይቅርታ አላት። እኔም አልኳት በቃ ምንም አያስፈልግም። በቃ የነብሩኩንም የናይመንም ይቅርታ ማለት ፈልጋው ከሆነ ኦኬኛ እናድርስላታለሁ በቃ እኛ እንልላታለን ችግር የለውም። ግን እሷንም ደውዬ ማውራትም ማግኘትም አልፈልግም። ስለዚህ ሀሰን ጋር ያሳደረችበትን እንትን እኔ ማላቀቅ ነው የምፈልገው። ማለት በቃ ይቅርታ ካረክላት በቂ ነው። አታግኛት፣ ደውላት ታንሳ። እኔ ጋር ስልኬ ስንት ጊዜ እንደምትደውል እኮ እና
እያንዳንዱ ሰው ልብ ውስጥ እየገባች እንደዚህ እያለች ነው። አሁን ዛሬ ሀሰን እንደዚህ ያለችው ነገ ብሩክን ማግኝታ እንደዛ ትለዋለች። ከዛ ሃይሜም ይቀጥላል ያምኗታል። ከዛ እንደገና ሌላ አዲስ ጸብ ነው የሚፈጠረው። ምክንያቱም ያኔ እነ ጓደኛ አምነናት በጣም ብዙ ነገር ተፈጥሮ በጣም ብዙ ነገር አድርገን ያደረገችንን አይታችኋል። በቃ በተለይ ደግሞ አብሶ እኔ ላይ ነው ያንን ሰው ለማግኘት እኔ ነበር ታርጌት ያደረገችው፣ እኔ ነበር የተጠቀመችኝ። ብቻ ያው ረመዳን መጣ አፉን እንባባል አልኳት እምቢ አለች ምናምን። የሆነ ኮሽታ ሲፈጠር ደግሞ መታ እንደገና እንደዚህ ስትል ምን እንዳሰበች ያው እኛም እናንተም ግልጽ ነው። ይሄን ማለት አይጣበቀብኝም። ብቻ ሀሰንን አግኝቼ ይሄ ነገር ልክ አይደለም ማቆም አለብህ ማለት ስለምፈልግ ይሄንን ነገር እናንተ እያያችሁ እናንተ ፊት ደግመኛ እንዳያገኛት ማድረግ ስለምፈልግ ነውና በሌላ አትሰዱብኝ፣ አትናደዱ፣ ችግር የለውም ማለት እኔ ጋብቻ ያለ ሀሳብ ሳይሆን እናንተ ያለ ሀሳብ ነው። ቢያንስ እንኳን አሰንጋ ያለውን ነገር እንዲያቆም ካደረኩት ማለት በቃ አትመናት። ይቅርታ ነው የፈለገችው፣ ይቅርታ አድርገንላታል እና ደግመኛ እንዳትመጣ ነው ፈልገው። ግን ከአቅሜ በላይ ሊሆኑላ ይችላል። እኔ ምን እንደማደርግ አላውቅም። አሰንጋ ያለውን ነገር ባቆም ራሱ እንጃ ልጅቷን እንጃ ምን ብዬ እንደምናገር ራሱ አላውቅም። ድርቀቷ በቃ የፈለገችውን ነገር ነው የምታደርገው። አላውቅም ምን አይነት ኃይል እንዳላት። እኔ አንዳንዴ ወላሂ ሰብር ነው ማድረግላት፣ በቃ ሀያ ስለማድረግላት ነው እንጂ የሷ ነገር ከባድ ነው። በጣም ተናድጄ ስሜታዊ ታደርገኝና ሌላ ደግሞ ከሰው ልጅ ስለሆነች ቢያንስ እንኳን ልረጋጋላት ብዬ ነው። በዚሁ ከቀጠለች በእርግጠኝነት ትሄዳለች እና ብሩጋ ትሄዳለች ምናምን ነገር። እኔ እንጃ ከዚህ በላይ ምን ተጨንቄ ምናምን ነገሩን ማስቆም እንዳለብኝ አላውቅም። አሁንም ቢሆን ያኔ እንዳደረገችው እኔ ነው ለማሳመን ነው የምትሞክረው። ምክንያቱም እኔ ያመንኩላት ማለት እኔ ራራላትና ሙሉ ከጓደኞቻችን ጋር አገናኛታለሁ። መጀመሪያ እንደነበረችው መጀመሪያ ያው የሃይሚ ጓደኛ ናት። መጀመሪያ ከሃይሚ ቀጥሎ ነው እኔ ማውቃት። ብቻ ምን እንደማደርግ አላውቅም። ቢያንስ እንኳን አሰንጋ ያለውን ነገር ላቋርጥ። ከዛ በኋላ እንግዲህ ያለህ ቃል በቃ እንድትመጣ አልፈልግም። አቱንም እኔ እንጃ አላውቅም። ምን ልናገራት ራሱ ቃላት አጣሁኝ። ወላሂ ቃላት ራሱ አጣሁላት። ብቻ ሀሰን ጋር ልደውልለትና ስልክን ስጠኝ አንዴ። አለፈ ነው መስመር ሲይዘው በዚህ በጣም አናዶኛል። ግን ያው ስለተናደድኩበት ነገራት እንዲበላሽ ዝም ማለት የለብኝም። ወይ እንዴት አለሁ? እንዴት ነህ? አለሁ እንዳለሁበት ሁኔታ ቢሆን ባላወራ ደስ ይለኝ ነበር። ግን አንዳንድ ነገሮች ማውራት አለብን እና ወደ ሰፈራ እንዴት ይመጣል? ለማውራት እኮ ዝግጁ አይደለሽም አንቺ ነኝ። አይ አይደለም ከሎና ተናደጂ ምናምን እሱን መተብ እንነጋገራለን። ካለ መጣው የነሽ አንቺ ራስሽ እና ሰፈር ላይ እኛ ቤት አንደኛው መታጠፊያ ቤተኔ ጋር አንደኛው መታጠፊያ ቶሎ በል መጣሽ ወዲክ ማለት ከምላችሁ ከጠበቅኩት በላይ ነው ያሳመነችው ልጅቷ። ወላሂ እንጃ በዚህ ልክ አለቅም። የዋህ ነው ለዛም ነው ያመናት እንጂ እኛ ክፉ ሆነን አይደለም። ግን ምን እንዳደረገች ምናምን በስነ ስርዓት ስለምናቅ ነው እና አሳምነዋለች። አሁን እያለ እንደነበረ አትቶሎ ምትናድጂው አታዳምጪ ምናምን ነገር ምንድነው ማዳምጠው? እኔ አዳመጥኳት ማለት እኮ ነገራት ሙሉ አበላሸችብኝ ማለት ነው። በቃ የሁሉንም ሰው ህይወት ታመሰቃቀላለች። ብቻ ለማንኛውም ሀሰን ጠብቀው። ከአሁኑ ተናድጄ መጮም አልፈልግም። ቢያንስ ተረጋግቼ ላናግረው ፈልጋለሁ። ብቻ አብራችሁ ነው። እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ
በኖርኩበት እድሜ በስካውን ዘመኔ እንዳንተም ወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ይሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እየው ክፈትና ሻውቃል ልቤ የኔ እንደማቱኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ተማኒ ደንስ ልቀቅሽ ምዲቱ ልቀቅሽ ተረጋግተህ እንድታወራኝ ነው የምፈልገው። ኧረ እኔ ተረጋግቼ ነው የምትወጣው። ቆይ አንተ በዚህ ልክ ሰው ማመን ምን ይሉታል ማለት? ለምንድን ነው ያመንካት ይላል ማለቴ ነገር ምን ያህል አንተ የምታስበው እንኳን እኛ ማለት ነው ቤተሰቦቹ ራሱ ያውቃሉ። ካሜራ ላይ የወጣው ራሱ ስንት ቪዲዮ ነበረ አውቃለሁ። እኔ ማለት ግን ከዛ ውስጥ ለውስጥ ስንት ነገር ሲፈጠር እንደነበር ታውቃለህ አይደል? እያንዳንዱ ነገር አውቃለሁ። ግን አንቺ ቢያንስ ለማዳመጥ ዝግጁ አይደለሽ። ምንድነው ማዳመጣት? አንተ ምንድነው ቀድሽ እኔን ራሱ ለማዳመጥ ዝግጁ አይደለሽ። ሁለት ቀን ነው 3 ቀን በሙሉ አይደለም ምንድነው እኔ አዳመጥኩ ማለት ልክ አንተ እንዳሳመንች አሳመነች ማለት ምንድነው የሚፈጠረው? ካሳመነ ምንድነው የሚፈጠረው? ምን ችግር አለው? ኧረ እባክህ ምንም ማለት ችግር ሌላ ምን ይፈጠራል? እሺ ታገኛለሽ። አንቺ ሰላማዊ ግዴታ አለብሽ። አንተ ሀሳቧን ስለማታውቅ ነው። ያኔ ምን ነበር የተፈጠረው? በኔ ልደት በኔ ምክንያት የተነሳ ነው እኮ ያን ሁሉ ችግር የተፈጠረው አይደለ? ያን ሁሉ ነገር ብሩክ ያንን ነገር ፈልጋ የመጣችው ለምንድን ነው? አሁን እቺ ልጅ ብሩክን ፈልጋ ይሁን ምን ፈልጋ አንቺም እንደዚህ ነው እና ለምን ጭንቅላቷ አስገብታ አትመረምርም? እንደዛው ከሆነ የምታረጋውን ነገር በስነ ስርዓት ወቅ ማለት በቃ ይሆናል ነገር ልክ አይደለም። እንደ ጻድቅ ነው እንደምታየኝ አንቺ እንዴ? እና እንደ ትልቅ ሰው ልክ በስነ ስርዓት ብታስብ ኖሮ እሺ ይቅርታ ብላክ ነው አይደል የመጣችው? እሺ አይሁን ሐሰን አታስጮኝ። ልክ መጮ ፈልገሽ እኮ ነው። አንደኛ ነገር ማዳመጥ አፈልጊ ችግር አለ የምትፈልገው ነገር አለ። ምናልባት ደግሞ ከሷ ጋር ሌላ ነገር ካለ የፈለከውን ነገር ማለት ትችላለህ። ግን ይኸውልህ በስነ ስርዓት አዳምጠኝ። የማንም ህይወት መበጥበጥ የለበትም። እኔ ጋር ማታምጣት ምናምን አይደለም ታደርክላታ እዛው በቃ አልፈልግም። እኔም ይቅርታ አድርጌላታለሁ ግን ደግማ እንድትመጣ አልፈልግም። አንተ ሲጀምር የምን አገላጋይ ነህ? እኔ ደግሞ ከዚህ በኋላ ይቅርታ አድርግልኝ ደግመኛ ሲጀምር ባገኛት ማለት ነው ሐሰን እኔ ገላታለሁ። እኔ አንድ ነገር ነው ያደረኩት። ምንድነው ያረከው? መጣች እቺ ልጅ በቃ ላጠፋው ጥፋት ጸጥተኛ ይቅርታ አለችኝ አይደል? መታል ትላንት አየህ አይደለ? ቤት ያሳያት ራስህ ነህ። ምን ይሉታል? እኔ ቢድረስ አዎ እንዴት መጣሽ? እንደዛ ከሆነ እኔ ከታውቃለሁ። እኔ ለምንድን ነው ያንቺን ቤት ማሳያት ማለት ስደውልልህ ካነሳላት? እስኪ አንቺ መጀመሪያ ተረጋጊና ለማዳመጥ ሞክሪ። አንቺ እኮ እኔ ላወራሽ ቦታ አልሰጠሽም። እሺ አውራኝ ላዳምጥ። ምን አይነት ሀሳብ ነው ያሰበችው? ፓወር እየርሽ ነው እንዴ? ማናገር አይደለም ምንም ፓወር አይለኝም። ለምን እንዴ? እሺ ልጅቷ አጠፋች አይደል? ወይ ስሚኝ፣ አጠፋች ልጅቷ። እሺ አጠፋቻው። ለጥፋቷ ይቅርታ ጠየቀች። ለምንድን ነው የማታዳምጪው? አንተ በስነ ስርዓት ካዳመጥከኝ ማለት ነው በስነ ስርዓት እያሰብኩ ከሆነ ረመዳን ላይ ምን ነበር ያልኩ? አንተንም እሷንም ነው እኮ ያገናኛችሁ አይደለ? በቃ የዛኔ ልጅቷ ልክ አይደለም ከራሲ ጋር አልነበርኩ ማለት በጣም ነው እንደምታስብላት በጣም ሐሳብ ይሆናል። እንዴት ነው እያስተዋልክ ያለው? ይቅርታ የምትፈልግ ሰው ብትሆን ኖሮ ይቅርታ ስጠይቃት እንደዛ ሳደርግ ኖሮ ያውልህ እንደዛ በጥፊ መተኛ አትሄድም። እኔ ለሷ የሚሆን አቅም አንሶኝ ሳይሆን ሪስፔክት ስላደረኩላት ነው። ገባክ አይደለ? እሺ ቺክ ተደስታ መጠግጥ ነው። አሁን ቢሆን ማለት ነው አንተ የፈለከውን ነገር አድርግ። ከፈለክም ከሷ የፈለከውን ነገር አድርግ። ግን አንድ ነገር ንገር፣ እኔ ጋር እንዳታመጣት አልፈልግም። ይቅርታ ነው አድርጌላታለሁ። ትናንትና እኮ አምጥቻት አይደለም እኔ ሲጀመር አመጣሁሽ፣ አገናኘኋችሁ። መታረቅ አልፈልግም አልሽ ወይንም ማዳመጥ? ቆይ እኔን አስጨርሽ መጀመሪያ። እኔ ማዳመጥም
ምንም ነገር መስማት አይኗ ማየት አልፈልግም አልሽ መብትሽ ነው ሄድሽ አዎ ከዛ ደውላ ነው እኔ ማውቀው ነገር የለም ቤትሽ መታ ነው ከደረሰችብኝ ቢሆን ሰምተኛል አጠፋታለሁ ካንተ ጋር ራስ መቆራረጥ ካለብኝ አልፈልግም እኔ ህይወት የሚመጣ ነገር በሷ ምክንያት አልፈልግም ገባ አይደለ ምንም ነገር አልፈልግም እቺ እኮ ሰው አልገደለችም አረባክ ከመግደሉ የተናነሰ ነገር የለም ምንድነው አንተ እንዴት ነው የምታስበው የገዛ ጓደኛን ባሌ ተመኘች ሰው እኮ ናት ምንድነው የፈለከው እኔ አይደለሁም ማለች እኮ በቃ ልጅቷ ጤነኛ ነበርኩኝ አሁን ቢያንስ ተረዱኝና ይቀርታኝ ተቀበሉ አልደርስባችሁም ነው እሱን ተው ለምን እንጫጫዋለን አሁን እሷ እያለች ያለችው ይቅርታ ብቻ አድርጉልኝ አጠገባችሁ አልደርስም እያለች ነው ምንድነው የምትይኝ አንቺ ልጅ አንተ ራስ ምንድነው የምትለው ጤነኛ ነህ የምታደርገው ነገር ልክ ነህ አዎ ልክ ነኝ እሺ ምን ዋስትና አለ እሷ ሌላ ነገር አስባ እንዳልመጣች ምን ታስብ እኔ ምን ታረጋኛለች አንቺ ምን ታረጋሻለች ኧረ እባክህ ያን ያደረገችውንማ አሳይታለች አሁንም ቢሆን ታሳያለች እሺ መቀበል ለምን ከበደሽ ምንድነው ይቅርታዋን ተቀበለሽ ተቀበልኳት አለቅ ነው በቃ ካለቀ በቃ አደርስብሽ እኮ ስለዚህ አሁንም ቢሆን ደጋግማ እየደወለች ነው በምንም ምክንያት ግን አንተ እኔ ጋር ካደረስካት እኔ እናንተ ነው የምንቆራረጠው አሁንም ቢሆን እኔ አይደለም ትላንትና ያመጣኋት ማይ እንዳትናገረኝ እኔ እንደዚህ ኧረ እባክህ ለምንድነው ማንናገርክ እኔ አይደለም ያመጣኋት አሰሚኝም እንዴ አንቺ ራሱ እኔ እናንተ መሀል ክፍተት እየተፈጠረ ነው ሰምተኛል አይደለ እሷን በማመን ብዙ ችግር እየተፈጠረ ነው ነገ ደግሞ ሌላ ችግር ሲፈጠር ማለት ነው ምን አለች ማሂ ነው የምትለኝ ሰምተኛል አይደለ በቃ ይበቃል አለቅ ጨርሰናል እሺ ለጭቅጭቅ ሆነ እኔ እንዳትጠሪ ከዚህ በኋላ ለጭቅጭቅ እኔም አልፈልግም ሲጀመር እሷ ካልደረሰችብኝ እኔ ምንም አይነት ህይወት ውስጥ እኔ አሁንም ቢሆን ላስታርቃችሁ ነው የሞከርኩት እንጂ ላጣላችሁ አይደለም በቃ አንቺ ደግሞ መታረቅ አልፈልግም ማፈልጊ ከሆነ ምንድነው ፓወር የሚያስብልሽ ለምን ቃሉን ዛሬ ነው እንዴ ልመድከው ፓወር አስምትለኝ ልክ ነገር የምታስበው ነገር ልክ አይደለም በስነ ስርዓት አዳምጥ ለምንድነው የሰው ወሬ የምትሰሚው ምንድነው የሰው ወሬ ሰምተሽ ነው አይደል ይኸውላስም በስነ ስርዓት ካዳመጥከኝ ይቅርታ ነው አለችው ይቅርታ አድርጌላታለሁ ጥፋቷን አምና ነው የመጣችው እሺ ይኸው ተቀበልኩት እኮ አልተቀበልሻትም እኮ ምታወሪ ወሬ እኮ እኔንም እሷን ጭራሽ ደግሞ ምንድነው ከደካንተ እኔ ደግሞ ጭራሽ እንደ ወንጀለኛ ነው እናንተ ምን ልክ ማን ያመጣት ንገረኝ እስቲ ይቅርታ እንድትቀበልና እኔ እንደዛ ነገር ደግሜ እንዳላይሽ ስላት ማን ያገዘላት ያለው እኔ ነኝ ንገረኝ እስቲ አንተ ነህ ሲጀመር ማለት ያለብህ ከዚህ በኋላ ላይሽ አልፈልግም በላት እንድትመጣ አትቀደላት አትላትም በጣም ጎበዝ እንደውም ይዣት ነው የምመጣው ይዛት ነው የምትመጣው እኔ ጋር ይዛት አትምጣ እንጂ የፈለከው ማድረግ ትችላለህ እኔ ጋር ግን ድርሽ እንድትል አልፈልግም እሺ ሰምተኛል ድርሽ እንድትል አልፈልግም አሁን ይኸውልሽ ምንድነው አሁን ይሄ የልጅ ጨዋታ እናቁምና ይለም አንተ ልጅ ይኸውልህ በስነ ስርዓት እያሰብክ ያለ አንተ ራስህ ነህ ምንድነው ስነ ስርዓት አነካም ሲጀምር መቼም አነካም አንተ እሷን ይዛት እስከመጣ ድረስ እኔ መቼም አነካም ሰምተኛል መቼም አነካም አንተ ነህ ሲጀመር ነገር ሙሉ እንዲፈጠር እያደረክ ያለው ማሂ አንቺ እንድትጨነቂ ሰላም ማለት ምን ብዬ ወይ እንዳልጨነቅ ነው እንደምፈልገው እንዳልጨነቅ ከፈለክ እሷ ከኔ ህይወቴ አስወጣልኝ ስደውልልክ አታንሳ በምን ጉዳይ አታገኛት ስለኛ ስለሁላችን የምታስብ ከሆነ ደግመኛ ይዛት እንዳትመጣ ጨርሻ እኔ ካሁንም ቢሆን አላመጣትም ግን አንቺ ለምንድን ነው አልፈልግ እንደዚህ ስለኔ ጉዳይ ለምን አሳሰበ ምን አገባክ እንደዚህ ይሄን ሁሉ ነገር ማለት ምን ያሳስባል ጨርሻለሁ አልፈልጋትም ነገ ላይ እቺ ልጅ ነገር ተርስብሽ ማን ተርስብኝ እሷ ወንድ ኮኔ ታድርገው እንደዚህ ከሆነ በሰላም የመጣች ነው በሰላም ተቀብሎ መሸኘት አይሻልም በቃ ይቅርታ አለችኛ ይቅርታ አረኩልሽ አልኳት ስለዚህ ሌላ ምንም የቀረን ጉዳይ የለም እኮ አሁን እኮ ያንቺ ንግግር የተለያየ ነው አሁንም ቢሆን እኔ ልልክ የፈለኩት ማለት ነው ሐሰን ያዳመጥከኝ ነው አሁንም ቢሆን እያልኩ ያለሁት አትመናት አምናሃትም ከሆነ እሺ አምናሃትም ከሆነ ይቅርታ ይበቃታል ስለዚህ ዳግመኛ አታገኛት አላገኛትም በቃ ጨርሰናል እኔ ግን እንደ ጥፋተኛ እንድትተኛ አልፈልግም በቃ አልፈልግም እኔ ታረቁ ባልኩ የኛ ነገር ጊዜ በጊዜ ይስተካከላል እሷ ብቻ አታምጣብኝ እኔ ታረቁ ባልኩ እኔ ታረቁ ባልኩኝ ተከባበሩ ባልኩኝ አስታረቂንካ ያኔ ማለት ነው እሷ በስነ ስርዓት ስለ እምነቷም ስለ ክብሯም ብታስብ ኖሮ ማለት ነው ረመዳን እንደመጣ እንደዛ ስጠይቃት እሽትል ነበር አሁን ጊዜ ጠብቃ ነው የመጣችው እሺ ልጅቷ እኔ ዛኔ ጤነኛ አልነበርኩም ማለት ጤነኛ አልነበርችም አይምሯ ታሞ ነው ታታክማታለህ አንተ ከፈለክ እሺ እንደዛም ኮን ትችላለህ ጭራሽ ትናንትና ለመጣፉ መተን ለመጮክ ቆይ ተሸንፈሽ ምን አለ እሺ ብለሽ ኧረ እባክህ አንተ ያታናሽ ታርግላት በቃ አንተ ኢሜል ትችላለህ ሌላ ወሬ አትወሪ ማይ ይኸውልሽ እንደ ታናሽ እህት አክብረሻት ምን አለ አዝነሽላት እንኳን አዝነሽላት እሺ ብለሽ ይኸውልህ ብቻኛ ምን ችግር አለው አሳቢ ምን እንደነበር ታውቃለህ
እንዳታምናት ልልህና ቃል አስገባ ነበር በቤተሰቦች ሲጀመር እኮ ልጅቷ እዚህ አትቆይም። ምንድነው የማትቆይ? ኧረ እባክህ እና አሜሪካ ልትሄድ ነው? ለዚህ ነው የምታስበው? አዎ አስባለሁኝ። በደንብ ነው የማስበው። ለምን አላስብም? ምክንያቱም እኔ ነኝ የማውቀው። እሺ እንደ ጓደኛ እንዴት ቀርበኝ የፈለከውን አድርግ፣ ግን ይዛብኝ ብቻ አትምጣ። ምን እንዳደረገችው አላውቅም። ማንም እንዳስነካችው አላውቅም። ወላሂ በዚህ ልክ ጉዴ ነው እንጂ ምን ማለት እንዳለብኝ ራሱ አላውቅም። ምን አይነት ሲሪዮ እንደሆነች እኮ ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋ ትቼ ውስጤን ያዳም